ኢትዮጵያ ላይ የሚሰሩ የውሸት ዜናዎች በአብዛኛው ይሆናል እንዲ ሊሆን ይችላል ተብሎ ዜና ይሰራል። የሌሎች አካላት ፍላጎት ነው ዜና የሚሆነው። የውጭ ግንኙነታችን ምን መልክ አለው? ቀደም ሲል ሲሽከረሙ የነበሩ አገራዊ ጥቅምን መሰረት ያደረጉ ጥያቄዎችም እየቀረቡ ነው። የምናስተጋባቸው ጥያቄዎችስ ምን አይነት ተቀባይነት እያተረፉ ነው ያሉት? ዛሬ በዓለም አቀፍ ደረጃ ኢትዮጵያ የባህር በር ያስፈልጋታል የማይል ሀገር የለም። ስለዚህ ከአባይ ድርድር ወደ ቀይ ባህር ድርድር ያሻገረ አዲስ አጀንዳ የተከለ ዲፕሎማሲ የአፍሪካን ችግሮች በአፍሪካዊ መፍትሄ ነው የምንፈታው የሚለው የጠቅላይ ሚኒስትራችን የዲፕሎማሲው አቀራረጽ ኢትዮጵያ ውጤታማ የሆነችባቸው መስኮች ናቸው። ዛሬ ኢትዮጵያ የብሪክስ አባል ሆና ኢትዮጵያ እኛ አባል እንድንሆን ሰፖርት አድርግን ተብላ ኢትዮጵያ የምትለመንበት ሀገር ሆናለች። ቴክኖሎጂው ማንንም ሰው ወሬ ነጋሪ ያደረገበት ጊዜ ነውና በዚህ ሂደት ውስጥ የአገራችንን ስንመለከታት ጥቃቱ ይበልጣል። አንዳንድ ጊዜ ያሳዝናል። በዜጎቻችን ጭምር የሚፈጸሙ የፖስት ትሩዝ ቴክኖሎጂ አጠቃቀም ችግሮች አሉ። እነዚህ ቴክኖሎጂዎች ተጠቅሞ አጠቃላይ ሰላማችንን፣ ገጽታችንን እና ኢትዮጵያ እውነተኛ ስራዋን እንዲሳል ለማድረግ የተሰራ ስትራቴጂ አለ ወይ? የተለያየ ዳይቨርሲፋይድ ኦፍ አይዲያ በሚዲያ መስተናገዱ ይፈለጋል ብቻ ሳይሆን መደረግ ያለበት። ነገር ግን ደግሞ ህብረተሰቡን ወዳልተፈለገ መንገድ በተሳሳተ በተዛባ መረጃ አንዱን አካባቢ ሌላ ላይ ማነሳሳት አንዳንድ ጊዜ ደግሞ መንግስትን አጣብቂኝ ውስጥ ያስገባል በሚል በይሆናል ወይንም ደግሞ እንዲሆን የሚፈልጉትን ነገር እያመጡ የሚያቀርቡበት ሁኔታ አለ። ይሄ ትክክል አይደለም። የሰፋውን የፖለቲካ ምህዳር ያላግባቡ የሚጠቀሙ ሚዲያዎች የሚከተሉት ስልት ራሳቸው ይወስናሉ። ከዛ ታጠቅ ዝመት ነው። ይሄ አካሄድ ትክክል አይደለም። መንግስት እነዚህን ነገሮች የፖለቲካ ምህዳሩ እንዲሰፋ ለሰላም ሰፊ ድል ለመክፈት ካለው ፍላጎት በርካታዎቹን በትግስት ያለፈ ትግስት ደግሞ ልካል። ስለዚህ ወደ ተሟላ ምህዳር እስካልገቡ ድረስ የህግ ማስከበር ስራ መንግስት ይሰራል። ባንዳ የሆኑ ያው በታሪክ አጋጣሚ የኢትዮጵያ ብሔራዊ ጥቅም ደንታ የማይሰጣቸው ሰዎች አሉ። ኢትዮጵያ የቀይ ባህር አክሰስ እንዳይኖራት ደግሞ የሚፈልጉ ኃይሎች አሉ። ሌት ተቀን የሚሰሩ አሉ። ዙሪያችንም የሚዞሩ አካላት አሉ። ብዙዎቹ ዛሬ የምንናገራቸው ነገሮች እንደ ችግር የምናቀርባቸው ነገሮች ዛሬ ተፈጥሮ አይደል ሲደመሩ ወይም ደግሞ ከአንዱ ጄኔሬሽን ወደ ሌላ ጄኔሬሽን ሲተላለፍ ሳይፈቱ ተከምሮ የመጡ ጉዳዮች ናቸው። ኢትዮጵያ አሁን እየተቀየረች ነው በሁሉ መስክ ማለት ይቻላል። መቼው ጊዜ ኢትዮጵያ ውስጥ ያልተፈጠሩ አዳዲስ እድሎች ኢትዮጵያ ውስጥ እየተፈጠሩ